መተው እዚህ ጋር ግጠሙ ሲባሉ ይጠፋባቸዋል ከዛ ደግሞ እንደጠፋባቸው ማመን አይፈልጉም ሊቀየር ነበር አዝማሪ ይቀየር ተባለና ምርጫ የሆነው እሱ ነው ልቡልክ የኔ ልቡልክ ያንገት ሲምን የኢትዮጵያ ቡና ክለቡ መቼ ነው የአፍሪካ ዋንጫ ያነሳ አንድ ነው ሰላም ጤናን ፍቅርን በቤታችሁ እንዲገባ እንመኛለን እንደምን ሰነበታችሁ ብለናል ሚሚዬ ወይ እናቴ እንዴት ነሽ ደህና ነሽ እሺ አለሁልሽ ፋሲሎ አለሁ እሺዬ እንዴት ነው መስከን ዛሬ እንግዲህ ስለ ብዙ ነገር እናወራለን ባሳለፍነው ትንሽ ወቅት ረፍት ላይ ነበርን የተለያዩ እንግዳዎችን እያመጣን ነበር እዚህ ስናወዳደር የነበረው ውድድሩን ደግሞ ስዳኙ የነበራችሁ እናንተ ተመልካቾቻችን ነበራችሁ አሁን ደግሞ ስንጠብቅ የነበርነው በጉጉት ሁሌም እንግዲህ መሰንቆ ባህላዊ የተቀበል ውድድር ሲጀምር የተለየ ይዞታን ይዞ ነው የሚመጣው በዚህኛው ውድድራችን የተለየ ነገር ይዘልን መጣ ነው ከመምጣታችን በፊት ደግሞ ስላለፈው ነገር ለናንተም እኛም እንድናስታውስ እንጋብዛቸዋለን ዛሬ ይህንኑ ነው ለናንተ ትውስታን የሚቀሰቅሱ ፕሮግራሞችን የምናስመለክታችሁ እንዲሁም ደግሞ እኛ በግላችን ደስ የሚሉ ቆይታዎችን የምናጋራችሁ አብራችሁን እንድትቆዩ እንመኛለን ቀጣይ ሳምንት አዲስ ይዘት ያለውን ውድድር ይዘን ወደ እናንተ እንመጣለን እናንተም ደግሞ እንደምትወዱት እናምናለን ተወዳዳሪዎች ደግሞ እንደተለመደው ይዘቱ ይቀየራል እንጂ ሊቀመኳስ ሆኖ የሚሾሙበት ዳጎስ ያለ ሽልማትም የሚያፍሱበት ነውና ዝግጅታቸውን ያጧጧፉ እንደሆነ አይተናል እናንተም ደግሞ እንደምትወዱት እናምናለን ካለፈው ውድድራችን ደግሞ ሚሚም ፋሲልም ፓፒም ያዩት ብዙ ይኖራል እኔም ለእናንተ እንጋብዛችኋለን አብራችሁን እንድትቆዩ በክብር እንጠይቃለን እናመሰግናለን እንግዲህ ተመልካቾቻችን ያሳለፍነው ውድድር በአንድ አመት ውስጥ ነበር የተጠናቀቀው ይሄኛውም ደግሞ አዲስ ይዘን የምንመጣው ውድድር እንዲሁ በአንድ አመቱ ነው የሚያልቀው ያሳለፍነው አመት ላይ ግን የተለያየ ነገር ገጠመኞች ነበሩ የተለያየ ተወዳዳሪዎች አይነቶች ነበሩ ይሄንን ደግሞ እነ ሚሚ አንዳንዴ ኤዲት ይደረጋል አይደለ ከኤዲት ጀርባ ያለውን ሙሉን ደግሞ እኛ እዚህ ጋር እናየዋለንና ሁላችንም ጋር የሚቀር ትዝታ ይኖራል እስኪ እናንተ ጋር ገጠመኝ ትዝታ ያሳለፍነው አመት ላይ ምን አለ እድሜ ላባይ ቲቪ ምን የሌለ ትዝታ አለ ብለሽ ነፍ ትዝታ ታይ ተወርቶ ያልቀረ ብለሽ የኛ ትዝታ አልቅ ማሲንቆሾ በጣም ብዙ ነገሮች ያሳለፍንበት በጣም ብዙ ቻሌንጅ የነበሩበት በጣም ደስ የሚሉ ተወዳዳሪዎች የነበሩበት በዛው ልክ ደግሞ እንችላለን ብለው መተው እውነት ነው እዚህ መጥቶ እንደገና ወይኔ ጠፋብኝ የሚሉ ግጥም እንሰጣቸው ስጡኝም አለው እንት እንደዛ ብዙ ነገሮችን ያሳለፍንበት ጊዜ ነበር ብቻ ግን ያው ቻሌንጅን ተወተነዋል ብዬ አስባለሁ እና አሪፍ ነበር አንዳንድ በጣም ደስ የሚሉ ነገሮች ነበሩ በቃ የሆነ እንደ ራፐር ሆነው የሚሰሩ የነበሩ አርቲስቶች ይመስለኛል ያማን እንደዛ አይነት በቃ ደስ የሚሉ ነበር ይመስለኛል እነሱ መሰለኝ ያሸነፉት አይደል ፈረንሳዮች አርቲስቶች ነበሩ እነሱ ናቸው እንግዲህ እዚህ ራፕ ሲያረጉ ነትዬ ወይንሸት በጣም ደስ የሚል ራፕ ናቸው ከእድሜያቸው አንፃር ዝም ብለሽ ኖርማል ስታስቢ ራፑ ደስ ይላል ይስባል ደስ ይላል አዎ በጣም ሚሚ ወይ አንቺ ጋርስ እኔ ጋማ ያው እንግዲህ ይከፈልሻል ባላለው ምን ነበር ብለሽ ታጋ ስትዩ ይከፈልሽል ድገሚው ምናምን ይባላል እንደገና ያው ደስ ይላል እንደገና ደግሞ ያው ብዙ ጊዜ አንዳንድ ተወዳዳሪዎች አንዲት ልጅ ነበረች እዛጋና ምታፈር ልጅ ታስተውሻታለሽ እና ሰድ በቃ እኔ አፍራለሁ ምትላል ነበር ከሳሪሶች ጋር የነበረችው እሷ ልጅ ምናምንና ብዙ ገጠመኞች አሉ ያው ማለት ደስ የሚል ትውስታ አለው እዛ ደግሞ
ተወዳዳሪዎች ደግሞ ኩል ሆኖ የሚመጡ አሉ ማለት ተጠንቅቀው ለማሲንቆ ፕሮግራም በጣም ይመጥናል ብለው ዝግጅት አድርገው የሚመጡ አሉ። አንዳንዶች ደግሞ ከመጡ በኋላ የሚጠፋባቸው አሉ። ድንጋጤ የሆነ መጠራጠር ምናምን ግማሹን ብለው ግማሹን እኔ የምሞላላቸው አብዛኞች ብዙ ናቸው። ጠፍቶባቸው ማለት ይደነግጣሉ መሰለኝ እንትን ይልባቸዋል፣ ግጥሙ ይጠፋባቸዋል። የሚመጡት ሁሉም ኩል ናቸው ተወዳዳሪዎች ግን አንዳንዶች ደግሞ በጣም ተዘጋጅተውበት የሚመጡ አሉ። ሊቀ መኳስ ለመሆን ለመጓጓት የኛን እንትን ለመቀበል ወደፊት እኛ ያው እያረጀን ስነድ የኛን እና ደስ የሚል ነው። እኛ ራስ በራሳችን የምንሳሳተው ነገር አለ። እሱ ራሱ አንድ ፈን ደስ የሚል ነው። በቃ እግዚአብሔር ይመስገን ጥሩ ነገር አሳልፈናል። ጥሩ ውጤት ማምተናል ብለን እናስባለን እንግዲህ ከእግዚአብሔር ጋር ማለት ነው። አሜን። እውነት ነው። እንግዲህ አንድ አመት ሲያልፍ አንድ አመት በየሳምንቱ የተለያየ ትዝቶችን እየጣለ ነው የሚያልፈው። የተለያየ ነገርን እዚህ ጋር እኛ ምንችላቸው ይኖራሉ። ምክንያቱም ከሳምንት በኋላ አንዳንዶችን ላናገኛቸው እንችላለን። ህይወት ልክ እንደ ደረጃ አይደለ እያለፍነው ነው የምንሄደውና እንችላለን ብሎ መምጣት ዋጋ ያስከፍላል። ብዙ ተወዳዳሪዎቻችን ላይ በጣም ጎበዞች እኮ ናቸው ግን እንችላለን ብለው ስለሚዘናጉ መተው እዚህ ጋር ግጠሙ ሲባሉ ይጠፋባቸዋል። ከዛ ደግሞ እንደጠፋባቸው ማመን አይፈልጉም። ውጤት ሲነገር ሌላ ትርምስ ነው ይደብራቸዋል። አዎ ምክንያቱም እችላለሁ ብሎ አንዳንድ ራሱ የሚገርምሽ ትሪት ለማድረግ በጣም ከባድ ነው፣ ቻሌንጅ ነው። ውድድር እስከሆነ ድረስ አንድ ሰው ይወድቃል፣ ግዴታ ነው። አንዱ ያልፋል አንዱ እና እነዛኞች እንዳልሽው እችላለሁ ብለው ስለመጡ በውስጣቸው ከዛ ደግሞ ከነሱ የተሻለ ነገር ወይ ደግሞ እነሱ ያው እችላለሁ ብለው ሃይምሯቸውን ስላሳመኗቸው ይዘናጉና ሌላ ደግሞ በጣም ተዘጋጅቶ የሚመጣ ሰው አለ እና እነዛኞች ሲወርቁ እኛ ወተን ትሪት የምናረጋቸው የሆነ እንትን የምንላቸው እሱን ራሱ ለኛ በጣም ከባድ ነው፣ ቻሌንጅ አለው። እንዳይጠሉን እንደገና ተመልሰው እንዲመጡ ቤታቸው ነው እንደ ቤታቸው እንዲሰማቸው የምናረጋቸው ነገሮች ደስ ይላል። እንኳን አይደለም እኛ እዚህ ላይ የምንታየው ከጀርባ ያሉት ራሱ ትሪት አርገዋቸው ነው የሚሸኙአቸውና እንደዛም ስለምናረጋቸው ተመልሰው ይመጣሉ። እውነት ነው፣ ተመልሰው ይመጣሉ። እንግዲህ ቀጣይ የምትወዳደሩትም ይህንንም መርሳት የለባችሁም። እችላለሁ ማለት ጥሩ ነው፣ ኮንፊደንስ ነው። ነገር ግን ከኔ ውጭ የሚችል የለም ማለት ደግሞ ዋጋ ያስከፍላል። ሁሌም ቢሆን ዝግጁ መሆን። እሱን ደግሞ የተለያዩ ውድድሮችን ስትመለከቱ ታያላችሁ። ለምሳሌ ለመጥቀስ ያክል ፈረንሳዮች እንግዲህ ተሸንፈው ነበረ። ምክንያቱም አልተዘጋጁበትም ነበረ። ነገር ግን መመለስ ስለነበረብን ካሉ ተወዳዳሪዎቻችን ውስጥ አንደኛውን ፈረንሳይን መለስን። ሲመለሱ ደግሞ ሌላ ታሪኩ ነው። ተመለሱ፣ በጣም ጠንካራ ሆኑ። በጣም ጠንካራ ሆኑ። መውደቅ ለነገሩ ጥሩ ነው። ስለወደቁ ብቻ በጣም ይናደዱ አሉ። ግን ያንን ወድቀው ነገ ደግሞ የተሻለ ነገር እንደሚያገኙ አያስቡትም። መውደቅ በአንድ ጊዜው ፈተና የሌለበት ነገር ጥሩ አይደለም። እኛም ወድቀን ተነስተን ነው እዚህ የደረስነውና ተወዳዳሪዎች ስትመጡ አሳምናችሁ ሃይምሯችሁን መምጣት ነው። ቅድሚያ ጭንቅላትን ማሳመን ነው። ብትወርቁም ተመልሳችሁ እንደምትነሱ ማወቅ አለባችሁ። ምክንያቱም ያልወደቀ መነሳት ስለማይችል። እውነት ነው። እኔ እንግዲህ ባጋጠመኝ መውደቃቸው በጣም ጸጽቷቸው ስለነበረ ነው። በቃ ማለት በጣም ጠንክሮ የመጡት ይመስለኛልና ወደ አሸናፊነቱ ደረጃም የተመለሱት ከዛ እንግዲህ መልካም ሆነ ጠንካራ ያደርጋል እና እኛን ደግሞ እንደንትን ነው የሚያዩን። እኛ ዳኞች አይደለንም። እኛ እዚህ ጋር የሺ አቅራቢናት እኔና ፋሲል ዘፋይነን ፓፒ ድራም ነው የኛ እንትን እዚህ ነው እንጂ ከጀርባ ሚዳኛቸው ሌላ ሰው ነው። እና አብዛኛውን ሰው እኛ ላይ ፊልም ያረጉ አሉ ተወዳዳሪ ሆኖ እኛ ማለት እኛ ከነሱ እኩል ነው የምንሰማው። የሺ ሄደሽ ታመጫለሽ ከነሱ እኩል ነው የምንሰማው። ውጤት የሚሰጥ ሌላ ሰው ነው፣ ሚዳኛቸው ሌላ ሰው ነው። እኔ እንደውም አብዛኛውን በውጭ ላይ ሳገኝ ሚሚዬ ለምን እንትን አንጣልሻቸው የሚባል ነገር አለና እኛ ጣይ አይደለንም። ዳኛ ያለው የራሱ ዳኛ ያለው ያንን ፕሮግራም እኛ ስለመራ ነው እኛ እንዳኛለን ማለት አይደለም። እኛ ምንችለው ምንድነው የሚሳሳቱን ነገር ማሻሻል ወይ ደግሞ ውድድር ከሆነ ያን ነገር አይኖርም። ምናልባት ዝም ብሎ እንትን ከሆነ ነው ያንን ግጥም ክፍተት መሙላት ምንችለው እንጂ ውድድር ከሆነ ማወቅ ያለባቸው እኛ መሙላት አንችልም።
ምክንያቱም ውጤት ያስቀንስባቸዋል እኛ ካስተካከልንና እኛ ዳኞች አይደለንም ዳኛ ሌላ አለ ከኛ ጀርባ ጨዋታውን የሚጫወት ግጥም የሚከታተል ግጥሙ ብቻ አይደለም ዲሲፕሊን ያስፈልጋል እኛ እዚህ ጋር ስንቀበል ዲሲፕሊን ያስፈልጋል እነሱን ማክበር እኛ ማክበር እንጂ እኛ ዳኛ አይደለንም ብዙ ይሄን ጥያቄ ያቀርብኩት ብዙ ሰው ስለሚጠይቅ የሽ እንደዚህ ያረጋሽ ፋሲል ሚሚ እንደዚህ ምናምን ስለምትሉ ያንን ነገር እኛ የለንበትም ነው እኛ አቅራቢና እንተነን ስለዚህ ይሄን ነገር ማወቅ አለባቸው ውድድሩ ኦሬዲ እየጀመረ ስለሆነ ማለት ነው በጣም ያሳዘኑኝ የነበሩት ከኛ በላይ እንደውም ዳኞች ናቸው በጣም የምር ለመናገር ማለት ነው ብዙ ነገሮችን ምክንያቱም የትኛው እንትን ብለን የትኛውን አሳልፈን የትኛውን እንጣል የሚለው ነገር እነሱ ጋር ጫናው የነበረው እነሱ ጋር ስለነበረ ትልቅ ጫና የነበረው ዳኞቹ ጋር ነውና ፍርድ ከሌለ መዳኘት ከሌለ ጥሩ አይሆንም ግዴታ ነው እነሱ እንትናቸው ማያቸውም ስለሚያስገድዳቸው ማን ጥሩ ግጥም እንደገጠመ እኛ ግን እንትናችን ላይ ነው ፎከስ ምናረገው የበለጠ ጥሩ ገጠመ ምናምን እነሱ በደንብ ነው የሚሰሙት እኛ ትኩረታችን ግጥሙ ይመታል አይመታም የሚለው ላይ ነው ነጥቡን ደግሞ እነሱ ያውቁታል ስለዚህ እኛ የነሱን ግጥም አሽሞንሙነን በዜማ መቀበል አንቺ ደግሞ እነሱን እንትን ማለት እንጂ እኛ ዳኛ አይደለንም ብዙ ጥያቄዎች ስለሚጠየቁ ነው በውስጥ መስመር ደውለው ለምንድን ነው የጣሏቻችሁ ሚለይ ሰው ሁሉ አለ እና እኛ ጣይ አይደለንም እኛ እዚህ ጋር ነው የምታዩነ እንደ ልክ እንደንትን ተመልካቾች ይሄን ነገር ማወቅ ስላለባቸው ነው የተናገርኩት እውነት ነው እንግዲህ መሰንቆ ባህላዊ የተቀበል ውድድር የራሱ ዳኛ ያለው ፕሮዲዩሰሮች አሉት ዳይሬክተሮች አሉት ራሱን የቻለ ሙያ ላይ የሚሰሩ አሉ እኛ እዚህ ጋር ለእናንተ አዋዝተን የምናቀርብ እኔ አቅራቢ እነ ሚሚ ደግሞ ግጥም ይቀበላሉ ፓፒ ድራም እነ ሚሚ ሙዚቃ ይጫወታሉ እኛ ፊት ለፊት የምታዩትን ስራ ነው የምንሰራ ከጀርባው ደግሞ ራሱን ችሎ የሚሰራ ስራ አለና መውደቅን ከፈረንሳዮች ተምራችሁ መነሳትም ከነሱ እንድትማሩ እኔ በግሌ መክራችኋለሁ ምክንያቱም ሁላችንም ህይወት ላይ አትችሉም መባላል አይደለ እኔ አንድ ኢንተርቪውም ላይ ተናግሬያለሁ አትችሉም መባልን ያጠነከረኝና አትችሉም ስትባሉ ለመውደቃችሁ መንስኤ መሆን የለበትም ነገ እንደምትችሉ የምታሳዩበት መሆኑን እኔ በእውነት ከኔ ታሪክ ጋር የተመሳሰለብኝ ፈረንሳዮች ሲያሸንፉ መቻል አሸናፊነትን ያሳያልና ተወዳዳሪዎች ዛሬ ላይ ብደነግጡም ውጤታችሁ አነስተኛ ቢሆንም ለነገ መነሻችሁ ነውና በርቱ እንላለን እንግዲህ መሰንቆ ይሄኛውን የአንድ አመቱን አነሳ ነው እንጂ 5 አመት ኦልሞስት 5 አመት ሆኖ አየር ላይ ከዋለ አባይ ቲቪ ስርጭት ጀምሮ ከጥቂት ቆይታዎች በኋላ ነው መሰንቆ የጀመረውና ሚሚዬ አነሳሱን እስኪ ንገሪን መሰንቆ እንዴት እንደተጀመረ ፕሮግራሙ ያው ማለት እኛ ስንጀምረው እንግዲህ ሌላ ነበረ በሳምንት የተለያየ ፕሮግራም ነበረ ግን እንደዚህ አሁን ፈን ነበረው በፊት ቀልድ ነበረው ያነ ጥሩ አይደለም ማለት ስለማይመጥን ተብሎ ተወዳዳሪዎቹ ባህሉን የጠበቀ ህዝብን የሚገነባ ህፃናትን ቢያዩትም የማይደብር ነገር ብለን ያው ጥሩ አጀማመር ጀመር ነው እግዚአብሔር ይመስገን ህፃናትም ትልቅ ሰውም ወጣቱም የሚሳተፍበት ፕሮግራም ሆነ ስንጀምረው የሆነ ቀልድ ነበረው ቀልዱ ሁሉን ሰው አይወክልምና ልጆቹም እንዲያዩተኝ ባህልን እንዲያውቁ ተብሎ ያው ሰምና ወርቅ ያለው ግጥም አለ ግን ደግሞ ግልጥ ያለ ግጥም የለውም ደስ የሚል ፕሮግራም ሆነልን እግዚአብሔር ይመስገን ያን ለዛም ሰርተንበታልኛ ያው በደንብ ነው የሰራንበት ብዬ ነው ማስበው ማለት መርምረን ነው ግጥሞችም እናስገባቸው እንከን ያለባቸውን ግጥሞች አሉ ከጀርባዎች የሚያግዙን እኛ ብቻ ሳይሆን ይሄ ግጥም አይሆንም ይሄ ግጥም ይሆናል ይሄ ግጥም አይሆንም ብለን ነው እንጂ ዝም ብለን እንደመጣ እንትን አናደርገውምና እያደገ ጥሩ ደረጃ ደርሷል ማሲንቆ ፕሮግራም እውነት ነው እንግዲህ ሲታሽ ነው ምንም ነገር መጀመሪያ እኛ ለተመልካች አወጣን ከዛ ደግሞ የእናንተንም ሐሳብ እንቀበላለን እኛም ደግሞ እያዳበርነው ሄደን አሁን ያለበት ደርሰናል ነገር ግን ፕሮሰሶች ነበሩት አሁን ላይ ለመምጣት እውነት ነው ፕሮሰሶች ነበሩት እናንተም ደግሞ ከጎናችን ነበራችሁ ፋሲሎ ከትንሽ ቆይታ በኋላ ነው የተቀላቀልከንና እንዴት አገኘኸው እኔ እንኳን ያው እድሜ ለአባይ ቲቪ ባህላችንን ለህዝብ አስተዋውቆልናል ብዬ አስባለሁ እኛንም ከህዝብ ጋር አገናኝቶናል ብዬ አስባለሁና
ያው ካማሟቃችሁት በኋላ ምናምን የመጣሁት ካማሟቃችሁ አይደለም ከሰራ ነው ያው ስለዚህ ፕሮግራሙ ውድድር ላይ ነው የመጣው አጋጣሚ ወደዚህ ስመጣ በተወዳዳሪ መልኩ ነበር የመጣሁት አስታውሳለሁና እንደ ተወዳዳሪው እኔ የመጣሁት ከዛ ውድድሩን ምናምን ጨርሼ ሄድኩኝ የኔን አመጣጥና አጋጣሚ ውድድሩን ከጨረስን በኋላ ከሚሚሾ ጋር የሆነ ቦታ እንሰራ ነበር ስራ እና በመሃል ለምን ከኔ ጋር አሰራ ምናምን የሚል ጥያቄ መጣችልኝና ከዛ እግዚአብሔር ይመስገን ያው እንግዲህ አብረን እየሰራን ነው። ስንት አመት ሆነ? ኦልሞስት አሁን 3 አመት ሊሆን ነው። ጊዜ ይሄዳል። ፋሲል የሆነ ሰዎቹን እኔ የምረዳቸው ሰውን የማክበርና ለሴት ልጅ ሪስፔክት ያለው ሰው ነውና ያው እኔ ወደዛ እንትን ስለው ማለት ያው ሊቀየር ነበር አዝማሪ ይቀየር ተባለና እኔ አይደለሁም ይቀየር ያልኩት ድርጅቱ ይቀየር ሲባል የምርጫ የሆነው እሱ ነው። ያንን እድል ሲሰጠኝ ማን ካንቺ ጋር ይሄዳል ምናምን የሚለው እድል ሲሰጠኝ እሱን ነው የመረጥኩት። ማለት ትንሽ ጊዜም ቢሆን አይቼዋለሁና በጣም ትሁት ነው፣ ለሰው ልጅ ሪስፔክት አለው፣ ሰው ያከብራል። በተለይ ሴቶችን በጣም ነው የሚያከብረው እና በቃ አብሮኝ እሱ ቢሰራ ለኔ ጥሩ ነው ብዬ በቃ እንደ ምርጫ እሱን መረጥኩትና ያው እንዲገባ አረኩት ማለት ነው። አመሰግናለሁ ሚሚሾ። በዚህ አጋጣሚ ፋሲል እውነት ነው ትሁት ሰው ነው፣ ሁላችንም የምንወደው ጸባይ ሰናይ ነው። ፓፒ አንተ ራሱ ከመጣ ስንት ጊዜ ሆነ ከኛ ጋር ከተቀላቀልክ? እኔም ከፋሲሎ ከተወሰነ ጊዜ ፋሲል ከገባ ከተወሰነ ጊዜ በኋላ ነበር እኔም የመጣሁት። ያው ከዛ ፊት አንዴ ሁለቴ መምጣቱ አጋጣሚ ነበረኝ። ከዛ በኋላ የሆነ የሰዎች ለውጥ ሲኖር በፋሲልና በሚያመካኝነት ነው እኔ እዚህ የመጣሁት። ብቻ ፕሮግራሙ አምሮ መስመር ይዞ በደንብ ደምቅ ያለ ፕሮግራም ላይ ነው የገባሁት። ከዛም በኋላ ደስ የሚል ነገር ነው እያሳለፍን ያለነው፣ ጥሩ ስራ እየሰራን ያለነው። ማትረሳው ገጠመኝ እስኪ በዚሁ አንተም ንገረን። እሺ በዚህኛው ዙር አይ ቲንክ የኳስ ውድድር ቀርጸናልና ስፔሻል ፕሮግራም ቀርጸናልና አንድ ተወዳዳሪ ይመስለኛል እዛ ጋር በቦዲ ላንጉጅ ተቸግሮ ነበረ። ማለት መግለጽ የሚፈልገውን ነገር በአፉ መናገር ብቻ ነበር የነበረበት፣ ማለት ለቴሌቪዥን ስለማይመጥን ያ ላንጉጅ ማለት ነውና እሱ የተቸገረበት አጋጣሚ ረሳኝ። እኔ ስራሱ የተቸገርኩበት ሚሚዬ እንደውም በዚህ አመት ላንጉጅ ጀምረሻል። እንግሊዘኛ ላይ መሻሻል የ12 ሰዓት ትምህርት ጀምሬ ነው መሰለኝ። በቃ አራንተ ታንሽ እንግዲህ ከዚህ ሳቅ ጨዋታ ጀርባ ደግሞ እኛን እንዲደምቀን እንድንታይ ከጀርባ ብዙ የካሜራ ባለሙያዎች፣ ሜካፕ አርቲስቶች እንደዚህ ፏ የሚያደርጉን ስታይሊስቶቻችን፣ እንደዚህ ስቱዲዮአችን ፏ የሚያደርጉልን የቴክኒክ ባለሙያዎች ብዙ ናቸው። ቲም በአጠቃላይ ሲሆን ነው ደምቆ የሚታይ። ደግሞ እንደገና ለእናንተ እንዲመጥን ተደርጎ ተቆራርጦ የሚያቀርቡልን ኤዲተሮች አሉ። ሁላቸውም የድምር ውጤት ነው እንግዲህ ለእናንተ ተውቦና ተከሽኖ ይህንን ያክል ጊዜ መዝለቅ የቻልነውና እናንተም ደግሞ ለምትሰጡን ሀሳብ አስተያየት ከልብ እናመሰግናለን። አንዳንዴ ደግሞ አላግባብ የሆነ አስተያየት አለ። ለኛም ደግሞ ጫንቃችን ሰፋ አድርገን እያንዳንዱን አስተያየት እኔ በግሌ እያንዳንዱን እከታተላለሁና አስተያየታቸውን በጥሩ ሁኔታ ተረድቼ ለማስተካከል ለመሞክረውና ሁላችሁንም ከልብ እናመሰግናለን ስለምትከታተሉን፣ ስለመረጣችሁን። ይህ ፕሮግራም ደግሞ ያማረና የተሳካ እንዲሆን የኛንም ጸባይ ችሎ ንጭንጭም ይኖራል። እንግዲህ ቀረጻ ማለት ቀላል አይደለም። አንዳንዴ ሴት ስንሆን ደግሞ የእንግዶቹ ስራሱ እንግዶቹ ከኛ በላይ እንደውም የእንግዶቹ ያው እኛ ልበል ብዬ ነው እንጂ ያው በሳምንት የ8 ሰው ጸባይ መቻል፣ ከዛ ደግሞ እኛ ያለን የካሜራ ባለሙያዎች አሉ። እያንዳንዳችን ይዘን የምንመጣው የራሳችን ጸባይ ይኖራልና ይህንን ሁሉ ችሎ ከኛ ጋር ስላለ ዳይሬክተራችንን እናመሰግነዋለን። እንግዲህ መሰንቆ ባህላዊ የተቀበል ውድድር ለትውልድ እንዲተላለፍ በቴሌቪዥን መስኮት እንዲተላለፍ ያደረገው የአባይ ቲቪ መስራችና ባለቤት አቶ ግሩም ይልማ ናቸው። መሰንቆ እንዲሆን ያደረጉት እርሳቸው ናቸውና ከልብ እናመሰግናለን። ብዙ ሰው ይወደዋል። ለነሚሚ ሙያ ደግሞ ቅርብ ነውና እናንተም እንደግል ማመስገን ትችላላችሁ። ልክ ነሽ። ለማሲንቆ በጣም ከፍ ያለ ክብር አለው።
እግዚአብሔር ያክብረው። ለሱም ማሲንቆ ፕሮግራም ለኛ ብቻ ሳይሆን ለሌላው ትምህርት እንዲሆን እኛ ያው ሙያ ውስጥ ስላለነ እናውቀዋለን ሙያውን ግን ባህሉን እንዲያውቅ ሰው እንዲረዳው የበለጠ ክብር እንዲሰጠው አባይ ቲቪ አስተዋጽኦ አድርጓል። እሱንም ጋሽ ጉሩምን በጣም እናመሰግነዋለን እናከብረዋለን እንወደዋለን። እግዚአብሔር ረጅም እድሜና ጤና እንዲሰጠው ከቤተሰቡ ጋር እመኛለሁ። እግዚአብሔር ያክብረው። ያው ለሱ ትልቅ በጣም ክብር ነው ያለኝ እኔ የምር ለመናገር ምክንያቱም ማሲንቆ ለዓለም እንዲታይ ያደረገው እሱ ነው። ብዙ የዓለም ህዝቦች አያውቁትም ብዬ አስብ ነበር ግን አሁን በቃ ለዓለም እንዲታይ ያደረገው እሱ ነው። ከዛ በላይ ግን ምን መሰለሽ በቃ የሆነ የለም እንደ ባለቤትነት ሳይሆን እኔ እንደ አባት ነው ማለት በቃ አለ አይደለ በጣም እንትን ያለ ሰው ነው ትሁት የሆነ ሰው ነው። የሆነ አቀራረቡ ልክ እንደ ባለቤት ሳይሆን ልክ እንደ ጓደኛሽ አድርገሽ ምን እንደምታስቢው አይነት ሰው የለም እንደዛ አይነት ሰው ነውና በጣም ነው በቃ ክብር ያለኝ ለሱ። ክብርልን ከነቤተሰቦችህ ከፍ ያለ እድሜ ይስጥልን እላለሁ። እሺ አመሰግናለሁ። ያው የሥራ ባልደረቦቼ ሚሚን ፋሲልም እንዳነሱት የሐሳቡን ባለቤት አቶ ግሩምን በዚህ አጋጣሚ አመሰግናለሁ። ማለት ሞክረውታል አሁን ብዙዎቹን አነካክተውታልና ነገር ግን በዚህ ልክ ሻይን ያረጋና ጥሩ አካሄድ እየሄደ ያለ ፕሮግራም ከአባይ ላይ ብቻ ነው የተሳካለት ብዬ አስባለሁ። ይሄ ፕሮግራምና በጣም መልካም ነው ያለውን ነገር ከቲም ስፒሪቱ ልጀምር ነው ማለት ቲም ከመገንባቱ አንፃር ራሱ የወጣት ቲም በመገንባት በንግግር ባይነ ምን ንግባባው ወላ ንግግር ደረጃ ድረስም አንደርስምና ለዚህ ሁላ ክሬዲቱን የሚወስደው አቶ ግሩም ነው። እኔም በግሌ አመሰግናለሁ። ፕሮግራማችን ደግሞ ከዚህ በላይ እንዲያንጸባርቅና ብዙ ቦታ እንድንደርስ እፈልጋለሁ። አመሰግናለሁ። እናመሰግናለን። እንግዲህ እንዳላችሁት ነው ከጀርባ የማይነቃነቅ መሰረት ካለ ፊት ለፊት ያለው ሰው ይታያልና አባይ ቲቪ ሁሌ ነው የምንለው ከቤት ወደ ቤት ነው። የዚህ ደግሞ መሰረቱ አቶ ግሩም ይልማ ነው። ከዛ ደግሞ የሌሎች አስተዳዳሪዎቻችን ናቸውና ሁላችሁንም ከልብ እናመሰግናለን። እንግዲህ ዛሬ የኛን ትዝታ ብቻ ሳይሆን አሁን ላይ በጣም መነጋገሪያ ቲክቶክ ላይ የሆነ እንግዳም ጋብዘናል። እሱን ወደዚህ የምንጋብዘው ነሚሚ አንድ ሙዚቃ ከጋበዛችሁን በኋላ ነው። የተወደዳችሁ ተመልካቾቻችን አብራችሁን ቆዩ። ልቡልቅ የኔማ ልቡልቅ ልቡልቅ ያንገት ብሲውል ልቡልቅ ጉርበቴንም ስዘራ ያልኩስ ሽከረከረው ላላገኘው ነው ወይ አይኑን ላላየው አቡረናል ስዘራ ያልኩስ ላላገኘው ነው ወይ ልቡልቅ የኔማ ልቡልቅ ልቡልቅ ያንገት ልብስ ያብና ልቡልቅ መቀነት የምልቅ አገሩ ቦረና ቦረና ሳይንት አገሩ ቦረና ቦረና ሳይንት እንዳው ላይ ሆንልኝ በከንቱ መልፋት አገሩ ቦረና ያማዶ ቦረና አገሩ ቦረና ያማዶ ቦረና ላላገኘው ነው ወይ ጉዴ ገና
እንግዲህ እኛ እንደዚህ እንደቆምን እንዲጠብቁኝ እኔ እንግዳችን ይዤ እመጣለሁ። ጠብቁ፣ እንመለሳለን። ይሄው ሙሌን ይዤ መጥቻለሁ። እንግዲህ ሰሞኑን ቲክቶክ ላይ ተቆጣጥረኸዋል። በደንብ አሪፍ ሆኖልናል። ለዚህም በጣም እናመሰግናለን ብለን ሰምቶ ዝም ማለት አይቻልም በሚል ለምን አንጀምረው? እንጀምራ። ሰምቶ ዝም ማለት አይቻልም ወገኔ፣ በልስቲና ፍታው የመቻሌን ቅኔ። ግን ምንም ሆነ ምን ታምር ቢፈጠር እጅ አልሰጥም እኔ ለቀላል ነገር። ከታላላቆቼ በእርምጃ አንሼ ታላቅ ሆናለሁ ሁሌም ለታናሼ። ብቃት ጀግንነቴ ለዓለም ይታወጃ። ዋና ካላችሁኝ ሙሌ ነኝ ሙራጃ፣ ዋና ካላችሁኝ ሙሌ ነኝ ሙራጃ። ብራም በጣም ደስ የሚል ነው። ሙሌ አመሰግናለሁ። ቴንኪው ሁላችሁንም ስለወደዳችሁልኝ በአጭር ጊዜ ውስጥ እንደዚህ ተቀባይነት እንዳገኝ ስላደረጋችሁኝ በጣም አመሰግናለሁ። ሶሻል ሚዲያው ላይ በተለይ ቲክቶክ ላይ ያላችሁ ሰዎች በጣም ምስጋናዬን እገልጻለሁ። እናንተም መሰንቆ ሾው ላይ ጠርታችሁኝ እንግዳ እንደሆን ስለጋበዛችሁኝ በጣም አመሰግናለሁ። ብራም ብያለሁ ለእናንተ። በጣም እናመሰግናለን ሙሌ። አንተም ደግሞ እኛን አክብረን ስለመጣ እናመሰግናለን። እንግዲህ አቀባበሉን እየነገርከን ነው። በጣም ብዙ ሰው ወዶልሃል። በጣም የምታነሳቸው ሀሳቦች በጣም ቆንጆ ናቸው። ምን ማስተላለፍ ነው የምትፈልገው? እንግዲህ አሁን ወደ ፍምስናው መጥተሃል። መልእክት ምን ላይ ነው የሚያጠነጥነው ያንተ ኮንተንት? በብዛት በራፕ መግለጽ የምንፈልገው እኛ ትክክለኛ ኑሯችን ህይወታችንን ነው በትክክለኛው መንገድ መግለጽ የምፈልገውና እነዚህ አድማጭ ተመልካች የወደደልኝ ስራ በነገራችን ላይ የተሰሩት በሙሉ የዛሬ 6 7 8 ዓመት ከዛ በፊት የተሰሩ ናቸውና ያው እስካሁን የቆዩበትም የራሳቸው የሆነ ምክንያት አላቸው። ግን አሁን ይሄው በእንዲህ አይነት መልኩ መተው ተወዳጅነትን እያገኙ ነው። ከዚህ በኋላ የምናደርገው በቆንጆ በቪዲዮ ክሊፕ እያገዝን ወደ አድማጭ ተመልካች በሰፊው መንገድ ነው የምናቀርባቸው። ለዚህ አብራችሁን መስራት የምትፈልጉ ቪዲዮ ፕሮዲዩሰሮች ልትሆኑ ትችላላችሁ፣ መታችሁ ልታገኙ ትችላላችሁ። ከዛ ባሻገር ደግሞ ቆንጆ ዜማና ግጥም ለሂፕ ሆፕ ወይም ለራፕ ብቻ ሳይሆን ለተለመዱ ሙዚቃዎቻችን፣ ለአራቱ ቅኝቶች፣ ለውጩ እንዳለ የተዘጋጁ ስራዎች ስላሉን መታችሁ ልታገኙ ትችላላችሁ። ሶሻል ሚዲያንም እየተከታተላችሁ ፎሎ ማድረግ እንዳትረሱ። ቲክቶክም አለኝ፣ ቴሌግራምም አለኝ እና በዛ ላይ አድራሻዎችን ልታገኟቸው ትችላላችሁ። እንግዲህ ደስ የሚል ሀሳብ ነው። ከ6 ዓመት በፊት የነበሩት ነው አሁን እያየን ያለነውና ያንተ መዳረሻ ምንድነው? ህልማችን በጣም ሩቅ ነው፣ ግን አሁን የጀመርናቸውን ስራዎች በሰፊው ለህዝብ በዚህ በተለመደ መልኩ እያቀረብን በአፍሪካም ደረጃ ሆነ በዓለም ደረጃ በዓለም አቀፍ ደረጃ ጥሩ ስራዎችን ማድረስና ተቀባይነትን ማግኘት ነው እኔ በጣም የምመኘውና ለዚህ የእናንተ እገዛና ትብብር ያስፈልገናል። ካሁኑ እንዲሁ እንደነበረ እንዲቀጥል ነው የምፈልገውና ዓለም አቀፍ መድረኮች ላይ ብገኝ በጣም ደስተኛ ነኝ። ሀገሬንም ራሴንም ማስጠራት እፈልጋለሁ። መልካም። አንተን ኮንታክት ማድረግ ቢፈልጉ እንዴት ያገኙሃል? ለስራ የምጠቀመው የስልክ አድራሻ አለ በ0930 90 43 98 0930 90 43 98 ላይ ብትደውሉልኝ ዜማ ግጥም የምትፈልጉ ቪዲዮ ፕሮዲዩስ ማድረግ የምትፈልጉ እንደውም ማስታወቂያ ማሰራት የምትፈልጉ ድርጅቶች፣ ተቋማት፣ ግለሰቦችም ልትሆኑ ትችላላችሁ። አግኙኝ እላለሁ። ዝግጁ ነን በየትኛውም ሰዓት። መልካም። እንግዲህ መሰንቆ ላይ ከመጣህ አይቀር መልእክት ማስተላለፍ እፈልጋለሁ የምትል ከሆነ ድሉ ያንተ ነው። አዎ እንግዲህ በጣም በእውነት ተከታታያችሁ ነኝ የፕሮግራማችሁ። በተለይ የበዓል ጊዜ እንደዚህ ሰብሰብ ስንል አባይ ቲቪን በደንብ እንከታተላለን። መሰንቆ ሾው ደግሞ በተለይ የሀገራችንን የባህል የሙዚቃ አሰራር ስልቶች፣ ቅኝቶቻችንን ህዝቡ በደንብ እንዲወደው እንዲያደንቀው አድርጋቸዋልና እኛም በመሰንቆ አንድ ራፕ እንደምንሰራ ቃል እንገባለን ለወደፊቱ በደንብ በሰፊው ማለት ነው። ለዚህ በጣም አመሰግናለሁ ስለጋበዛችሁኝ። ብራም ነው የምንለው፣ በቃ ብራም እየተባለ ስለሆነ ሰሞኑን ብራም
ብራም ነው ብራም ምን አለው ያ ሚሊየን ምን ብንሲል ያ ቢሊየን ብንንና ዳቦ ነው ከትሪ ለየን ስማኛተ ስንዜሮ አለው ትሪሊየን ብራም የሀብቴ ገንዘብ ጥማት ክስረት የኪስ ቁርጥማት ሰውን ይዞት በጠና አስቀመጠው ስም እያስጠና ባሰበት ከድሮ ዛሬ አንሶ የኔ ምንዛሬ በፍጥነት የጊዜው መናር ብሬ ቀደመው ሞላር ከሚለብሰው አንድ ልብስ አስበጅቶ 100 ኪስ ድንገት ስሩ ተቀዶ ሁሉም ሆነበት ባዶ ቢሰጥ ኖሮ ላነሰው ነበር መፍኛውን ስም እኔ ከፋይ ከማኪሱ ከራይ ምን አለው ያ ሚሊየን ምን ብንሲል ያ ቢሊየን ብንንና ዳቦ ነው ከትሬ ለየን ስማኛተ ስንዜሮ አለው ትሪሊየን ብራ አመሰግናለሁ። በጣም እናመሰግናለን ሙሌ። ያሰብካቸው ህልሞች በሙሉ ተሳክቶ ደግሞ ድጋሚ የምንገናኝ ይሆናል። እንዲሳካልህ ከልብ እንመኝልሃለን። እግዚአብሔር ያክብርልን። ቴንኪው በጣም ድጋሚ እንመጣለን በእርግጠኝነት በስኬት በድል ለምትመለሰው እንመጣለን። እናመሰግናለን። ተመልሰናል ተመልካቾቻችን። ሙሌንም ከልብ እናመሰግናለን። እንግዲህ ፍንጭም ይሆናቸዋል። ለነሚሚ ደግሞ ጥያቄ አዘጋጅተንላቸዋል። ዝግጁ ናችሁ? ሚሚ፣ ፋሲል፣ ፓፒ። ሚሚ ካንቺ ነው ጥያቄ የሚጀምረው። የኢትዮጵያ ቡና የእግር ኳስ ክለብ መቼ ነው የአፍሪካ ዋንጫ ያነሳው? ምንድን ቡና ቲሙ ታውቂዋለሽ አይደለ? የሚጠጣውን አይደለም እግር ኳሱን። እኔ የሚጠጣውን ነው። መቼ ነው? ስንት ብር ገባ ብለሽ ነው የምትመልሺው? የኢትዮጵያ ቡና ክለቡ መቼ ነው የአፍሪካ ዋንጫ ያነሳው? እኔ አላውቅም። እሺ ሚሚ አታውቅም? የአፍሪካ ዋንጫ የሚባለው እኮ በክለብ ደረጃ ሲሆን ነው፣ በብሔራዊ ቡድን ደረጃ ሲሆን፣ ግን ኖርማሊ እንደ ሊግ ከሆነ ይመስለኛል እኔ ያው 2003 መሰለኝ እንደ ሊግ ማለት እንደ ሊግ እንጂ እንደ አፍሪካ ዋንጫ ምን አልክ? የአፍሪካ ዋንጫ የሚባለው ብሔራዊ ቡድን ሲሆን ነው ብዬ ማለት ነው። መልሰዋል። ጎበዝ። እሱ ሲከታተል ነው የሚውለው። እኔ ደግሞ ልጆችን ሲከታተል ነው የሚውለው። እሺ እኔ ቲቸር ልጥል ነበር። ፓፒ፣ የአሁኑ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ማን ይባላል? እኔ ራሱ ኳስ ብዙ አንመለከትም፣ እርሳቸውን ግን አውቃቸዋለሁ። ማን ናቸው? እሳቸው ይለፈኝ። እሺ ፋሲል። አቶ ግርማ መሰለኝ። አቶ መሰለኝ በመሰለኝ። እሺ መልሱ የሚሆነው ኢሳያስ ጅራ እሳቸው ናቸው። አቶ ኢሳያስ ጅራ። እኔ ነኝ ሳትመልስ አባታቸውን መለስኩ። መልካም እንግዲህ መሞከረ ጥሩ ነው ፋሲሌ። መልሱ ግን አቶ ኢሳያስ ጅራ ናቸው። አንድ ብቻ ነው የመለሳችሁት። እኔ ነኝ። አንተ ነው የመለስከው። አንድ ጥያቄ እስኪ ልድገማችሁ። እሺ። ኧረ ሚሚ ነው የምጠይቃት። አንድ የእግር ኳስ ክለብ በአንድ ጨዋታ ስንት በረኛ ይኖረዋል? አንድ ነው። አንድ ነው። እውነት ነው። 11 አይሆኑም እንግዲህ። ከነኮ 3 ነው። ከነ ቤንቹ 3 ነው። ቤንች ነው ግን ኳስ ውስጥ ገብቶ የሚጫወተው በረኛው አንድ ነው አይደል? አለው እኮ አንዳንዴ ተልስ። ስለዚህ ለወንዶቹ ደግሞ አንድ ጥያቄ። በአሁኑ ሰዓት ጌታነህ ከበደ የት ክለብ እየተጫወተ ይገኛል? ፓፒ ፋሲል ሞክር። በአሁኑ ሰዓት የት እየተጫወተ ይገኛል? እዚሁ ኢትዮጵያ አይደለም። ወልቂጤ አይደለም። ተመልካቾቻችን እናንተስ ጌታነህ ከበደ የት ክለብ እየተጫወተ ይገኛል? ገመታችሁ? ልክ ነው። ሐዋሳ ነው እየተጫወተ የሚገኘው።
እናመሰግናለን። ግን ኧረ ካፍሽ ላይ ወሰድኩት። እንግዲህ ያለ ምክንያት አይደለም ይህንን ጥያቄ ያመጣ ነውና ቀጣይ ለ1 ዓመት አብረውን የሚቆዩት 20 የተለያዩ ክለብ ደጋፊዎች ከኛ ጋር ቆይታ ያደርጋሉ። የማይመጣ የክለብ ደጋፊ የለም። ቡና፣ ጊዮርጊስ፣ መቻል ነበር ያልከኝ። የመቻል ደጋፊ ነው መሰለኝ። አይ የት ነህ? አስና በውስጥ አዋቂ እውነት ነው ባትናገር ይሻላል። ምክንያቱም የትኛው ክለብ አንደኛ ሆኖ እንደሚያሸንፍ አናቅምና ክለቡ ሳይሆን ደጋፊዎች መተው መሰንቆ ላይ በግራና በቀኝ ተሰይመው አንዳቸው ሊቀ መኳስ ሆነው ተሹመው ዳጎስ ያለ ሽልማትን ያገኛሉ። የትኛው ነው አብረን የምንመለከተው ይሆናል። እናንተም ደግሞ እንደምትወዱት እናምናለን። ምክንያቱም ካሁን በፊት የአርሰናልና የማንቸስተር ደጋፊዎችን አምጥተን እዚህ ነበርና የተለያየ ሶሻል ሚዲያ ላይ እየተመለከትን ነበር። እስቲል ነው የተለያየ ተቆራርጦ እየተመለከትኩ ነበር። አርሰናል ሲሸነፍ አያለው፣ ማንቸስተር አቻ ሲወጣ የተነገሩት እየተቆራረጡ አያለውና በጣም ደስ ይላል። ይሄኛውም ደግሞ እንደዛ ሳቅ ጨዋታን እንዲሁም ቁም ነገርን ይዞ የሚመጣ እንደሆነ እኛ እናምናለን። እናንተም በክብር እንድትጠብቁን እንጋብዛችኋለን። ሚሚና ፋሲል ወይዬ ፕሮግራማችን እያገባደድን ነው። ሙዚቃን ጋብዛቸውና ለተመልካቾቻችን እንሰናባበታለን። ቀጣይ የምንመጣው በውድድር ነው። እናንተም ደግሞ በክብር እንድትጠብቁን እንጠይቃችኋለን። የሳምንት ሰው ይበለን። ሀገራችን ኢትዮጵያን ሰላም ያድርግልን።